እግዚአብሔር እንደዚህ ይላል፣ አንቺ ጎበዝ ተነሽ። የሞተብሽ ነገር ይነሳል፣ የተዘጋው ይከፈታል። አንተ ጎበዝ ተነስ። ነገራችሁ ጎብዞ እየተነሳ ነው። ስራችሁ ጎብዞ እየተነሳ ነው። አንተ ጎበዝ፣ አንተ ጎበዝ። የእግዚአብሔር ቃል ና ያለው ነገር ወደ አንተ ይመጣል። ሂድ ያለው ይሄዳል። እስቲ ና ስለው በል እስቲ ይመጣል። ሂድ ስለው ይሄዳል። ዛሬ ሂድ ያልከው ነገር ከቤት ይሄዳል። አለመሳካት ይሄዳል። በእግዚአብሔር ቃል ሂድ ያልከው ይሄዳል። በኢየሱስ ስም ተነቀል ያልከው ይነቀላል። ማቴዎስ 26 የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል፣ ነገር ግን የሰው ልጅን አሳልፎ ለሚሰጥበት ለዚያ ሰው ወዮለት፣ ያ ሰው ባይወለድ ይሻለው ነበር የሚል ቃል አለ። ጌታ ኢየሱስ ነው ይሄን ቃል የተናገረው። በስተመጨረሻ የተናገረው ቃል ነው፣ ሊይዙት ከመምጣታቸው በፊት ማለት ነው። የሰው ልጅ የሚለው ራሱን ነው። እንደተጻፈለት እንደዛው ይሄዳል። የሰው ልጅን ግን አሳልፎ ለሚሰጠው ባይወለድ ይሻለው ነበር። ምን ማለት ነው? በእናቱ ሆድ ውስጥ ውሃ ቢሆን ይሻለው ነበረ። ወደዚህ ምድር ባይመጣ ይሻል ነበር። ጌታ ኢየሱስ ከሰማይ የመጣው ለምንድን ነው? ለሰው ልጆች ኃጢአት ለመሞት ነው፣ ለመሰቀል ነው። ስለኛ ኃጢአት ለመሆን ነው፣ ስለኛ እርግማን ለመሆን ነው። ማንም ሊቀርበው በማይችል ብርሃን ውስጥ የሚኖረው ጌታ ለሰው ልጅ ምን ሊሆን መጥቷል? ለመሞት መጥቷል። ልብ ብላችሁ ስሙ። እዚህ ጋር የተጻፈለት ነው። እያንዳንዱ የሚኖረው የተጻፈለትን ነው የሚኖረው። ይሁዳ ደግሞ የተጻፈለት ለሐዋርያትነት የበጎ ሐዋርያ ለመሆን ነው የተጻፈው። የአዲስ ኪዳን መሰረትን ለመመስረት ነው የተጠራው። መጽሐፍ ቅዱስን ምን ለማድረግ ነው? አዲስ ኪዳን ሊጽፍ የተጻፈ ሰው ነው። ሊያገለግል የበጎ ሐዋርያ ተብሎ በጣም 12 ብቻ ከተመረጡ ከነሱ መካከል ማንም ሰው በቃ ሊጨመር የማይችልበት ዓለም ሳይፈጠር በፊት የተመረጡ ሰዎች አሉ 12። ከነዛ መካከል አንዱ ይሁዳ ነው። የተጻፈለትን ሳይሆን የተጻፈበት ውስጥ ገባ። ምን ማለት መሰለች? የተጻፈለት ማለት እግዚአብሔር ዓለም ሳይፈጠር በፊት እንዲሆን የጻፈለት ሲሆን የተጻፈበት ግን እግዚአብሔር በማይከብርበት መንገድ በመሄዱ ምክንያት የተጻፈበት አለ። ሹመቱ ለሌላ ይወሰድ የሚል ማለት ነው። ስልጣኑ ለሌላ ይሰጥ፣ ስፍራው ምድረ በዳ ትሁን። እርግማን ተጽፎበታል በመንገዱ ስላልሄደ ማለት ነው። ፍርድ ተጽፎበታል። እዛ ውስጥ ገባ ማለት ነው። 2 መጽሐፍ አለን። አንዱን ብዙ የተጻፈልን መጽሐፍ አለ፣ ግን ከዚህ ውስጥ ልንገራችሁ። አንዱ ለኛ አስቀድሞ ምን እንዴት መኖር እንደሚገባል ወይም ደግሞ ስለምንወልደው ልጅ፣ ስለምንሰራው ስራ፣ ስለ አገልግሎታችን፣ በዚህ ምድር ላይ ስለምንቆይበት እድሜ፣ ስለ እያንዳንዱ የተጻፈልን መጽሐፍ አለ። ጎበዝ ከሆንክ እሱም ፕሮግራም ትወርሳለህ። አለበለዚያ ደግሞ ያልተጻፈልህ ህይወት ውስጥ ገብተህ ስትታገል፣ እግዚአብሔር ያልፈቀደ ኑሮ ውስጥ ገብተህ፣ ትዳር ውስጥ ህይወት ውስጥ ገብተህ ጨነቅነቅ ስትል፣ ያልተጻፈልህ ውስጥ ገብተህ ትርኪ ሚርኪ ኑሮ ስትኖር እድሜን ታሳልፋለህ። ለዚህ ነው መጽሐፍ ቅዱስ እድሜያቸው በጥድፊያ ዘመናቸውን በከንቱ አለቀ ይላል። ግን ተጽፎልሃል እኮ ሰንጥቀህ እንድታል፣ ግን ተጽፎልሃል እኮ ብዙ ነገር እንድትወርስ። ለዚህ ነው ማቴዎስ 26 ላይ ጌታ ኢየሱስ ወደ ሞት ሊሄድ ሲል ለዛ ነው ተጽፎለት ነው የመጣው እኮ እሱ ለመሞት ነው የመጣው። ግን ከዛ መካከል ማለት ነው የዛ የሰይጣን መጠቀሚያ የሆነው ከ12ቱ አንዱ ሆነ። ማን? ይሁዳ። እንደዚህ ያለ ኢየሱስ የሰው ልጅ እንደተጻፈለት እንደዛው ይሄዳል፣ የሰው ልጅን ግን አሳልፎ ለሚሰጠው ለእርሱ ባይወለድ ይሻለው ነበር አለ። ብዙ ሰው ችግር የሚፈጥረው የተጻፈለትን ስለማቅ ነው። ዛሬ አይኑ ይከፈታል። አንድ ሰው የተጻፈለትን ይመለከታል። ወደ ተጻፈለት ትገባለህ። ድንገት የሚሆን ነገር የለም። ድንገት ላንተና ለኔ ነው። ሳኦል የሚባለው በቤተሰቦቹ ላይ ምን ነበረ? አብሮ የሚኖር ነበረ። በአባቱ ቤት ላይ ከብት ጠባቂ ምናምን የሚሰራ ነበረ። አባትየው ብዙ ከብቶች ነበሩት። አህዮቹን ከብቶቹን ይጠብቅ ነበረ። ሰማይ ደግሞ የተጻፈለት ምን የሚል ነበር መሰላችሁ? የእስራኤል ንጉሥ እንዲሆን ነው። ሰውየው ገና ከአባቱ ቤት አልወጣም። እስቲ ከጎን ገፋ አድርገን አቦ ንቃ በለው እስቲ። ሰማይ የጻፈለት ምንድነው? የእስራኤል ንጉሥ፣ የመጀመሪያው ንጉሥ። ህዝብ ደግሞ ተንበርክኮ ይላል፣ ጌታ ሆይ መሪ ስጠን፣ ጌታ እግዚአብሔር ሆይ እባክህ ሰው ስጠን ብለው ይጸልያሉ። ሳኦል ታውቃለህ የት ነው ያለው? የእስራኤል ንጉሥ ነው፣ ግን አባቱ ቤት ውስጥ ነው ያለው። ገና ጡረተኛ ነው። አባቱ ቤት ነው ያለው። የአባቱ ንብረት ነው። እሱ ምን ለማሳደግ የሚሄደው ለመንቀሳቀስ ነው። የንግድ ነጋዴ ነው። ጥሩ ነው፣ ነጋዴ ነው። በቃ ሰራተኛ ነው፣ ገበሬ ነው። በጣም ጥሩ ጎበዝ ገበሬ ነው። ግን እግዚአብሔር ሲጠራው ለምን የጠራው? የእስራኤል ንጉሥ እንዲሆን የጠራው፣ አገር እንዲመራ ነው። የበግ እረኛ ሳይሆን የእስራኤል እረኛ እንዲሆን የጠራው። አህዮቹ ጠፉበት። እነሱን ፍለጋ ሲሄድ ነው ሬማ ዘገላድ የሚባል አካባቢ ደረሰ፣ ሳሙኤል ያለበት። ከዛ
እስከዛ ምንም የነቃ ሰው አይደለም፣ የተኛ ሰው ነው። በቃ ግርም ይለኛል። መጽሐፍ ቅዱስ ምን ይላል? ከእንቅልፍ የምትነቁበት ጊዜ እንደደረሰ ወቁ ይላል። አንዱ ከእንቅልፍ የምትነቃው ለጥሪ ነው። ዛሬ አንድ ሰው ከእንቅልፉ ይነቃል። ታውቃላችሁ አይደል? ከእንቅልፉ ምን ያደርጋል? አልነቃም ገና። ከዛ ከብቶቹን አህያ ፍለጋ 3 ቀን ልክ በቃ አረ በቃ አባታችን ያስባል እንመለስ ሲል የገባው ሬማት ዘገለአድ ነው። ሬማት ዘገለአድ አካባቢ የነቢያት ሰፈር ነው። በእውኑ ከገለአድ የአገሬ ልጅ የምትፈወስበት ዘይት የለም ወይ ይላል መጽሐፍ ሲናገር ማለት ነው። የምትጽናናበት የምትፈወስበት። ብዙ ጊዜ ነቢያት ከዛ አካባቢ ነው የሚወጣው፣ ከዛ ስፍራ ነው የሚወጣው። አየህ፣ እዛ አካባቢ ጥያቄ ይመለሳል። እዛ አካባቢ ድምፁን የሚሰሙ ሰዎች አሉ። እዛ አካባቢ ራእይ የሚያዩ ሰዎች አሉ። እዛ አካባቢ የእግዚአብሔር ድምፅ ያስተላልፋሉ። ሰማይ ክፍት ነው እዛ አካባቢ። ሰፈሩ የሳሙኤል ሰፈር ነው። አረ ሳሙኤል ጋር እንሄዳለን። እንኳን ስለ አህያችን ስለኛ ጥሪ እንኳን የሚነግረን ማን አለ? ሳሙኤል የሚባል ነብይ ያለበት ነው። አታውቅም እንደ ይሄን ሰፈር አለው። እሺ በእጄ ምንም ነገር እንኳን አልያዝኩኝም፣ እጅ መንሻ። ነብይ ጋር ሲኬድ የሆነ ነገር ተይዞ ይኬድ ነበር በዛ ጊዜ ባለ ራእይ ጋር። ምንም የለሰለው ሎሌው እኮ ነው እኔ ጋር አለ ይላል። አንዳንድ ሰው ገፍቶ በረከታችሁ ሊያስገባቸዋል። ሎሌ እኮ ነው እሱ አይደለም ጥሪው እዚህ ነው። ይሄ ሰውዬ ስለተኛ፣ ይሄኛው ግን ነቅቷል። ማታባራታ ካሳ ወካ ተመልከት፣ ይሄኛው ተኝቷል። በቃ ይገርማል። ሎሌው ባሪያው ምን ያደርገው አላነቃው። ከዛ በቃ እኔ ጋር አንተ ጋር እሺ እንሂድ። ከዛ ሲሄድና የሆኑ ሴቶችን መንገድ ላይ ያገኛቸው ማለት ነው። የባለራዩ ቤት የቱ ጋር ነው? የባለራዩ በዚህ ጋር ነው። እንደውም ዛሬ መስዋዕት ስለሚሰዋ እንደሄዳችሁ እንዴት አጥፋችሁ ስትሄዱ እሱ ደግሞ መንገድ ላይ ሲመጣ ታገኙታላችሁ። ሰዓቱ ነው። በዚህ ሰዓት የሚንቀሳቀስበት የሚሰዋበት ጊዜ ነው። ወደዚህ ይመጣል። አዎ እነሱ አውቁት ማን እንደሆነ ማለት ነው። ልክ እነሱ ባሏቸው መንገድ ላይ ልክ እየሄዱ እያለ ሳሙኤል ከርቀት አየው። ሁለቱን አያቸው። ለሳሙኤል ድምፅ መጣለት። ሳሚዬ ያለው ጌታ አቤት አለው። ይኸውልህ ያ የእስራኤል ንጉሥ ያልኩ ማለዳ ላይ ያሳየው አስቀድሜም የነገርኩ ያ ሰውዬ ረጅሙ ያ ቀዩ ረጅሙ አየው። እሱ ነው በእስራኤል አለቃ የሚሆነው። እሱ ግን አህያ ጠፍቶበት ይኸው በቃ ልቡ አህያ ላይ ነው ያለው። የኔ ልብ እሱ ላይ ነው፣ የእሱ ልብ አህያ ላይ ነው። ወይ የአንዳንዱ ልብ አህያ ላይ ነው ገና። የእስራኤል ንጉሥ ነው፣ ልቡ ምን ላይ ነው ያለው? አህያ ላይ። እግዚአብሔር እኮ ይፈልገዋል። ቅዱሳን እየጸለዩ ነው። ከዛስ ንገረው። ከዛ ልክ እየመጣ እያለ እንዲየነገረው ይሄ ግን ምንም አያውቅም፣ ተኝቷል። ነብዩ እየመጣ ነብዩን እንኳን አያውቀው። መጽሐፍ ቅዱስ በትክክል ማጠና ሰውዬ ምስኪን። አገሩን እየመራ ያለው እኮ እሱ ነው። የአገሩን ፕሬዚዳንት አለማወቅ ማለት ነው፣ ሳሙኤልን አለማወቅ። ከዛ መጣና እንደገና ጠየቀው። ሳሙኤል ጋር መጣው። የባለራዩ ቤት ወደዚህ ነው ብለው ሲጠይቁት ባለራዩ እኔ ነኝ። እስቲ ባለራዩ በሉ እስቲ እኔ ነኝ በል እስቲ። ይሄ የተጻፈለትን የሚያውቅ ሰው ነው፣ ማንነቱን የሚያውቅ ሰው ነው። ባለራዩ እኔ ነኝ። ከ3 ቀን በፊት የጠፉ አህዮች ተገኝተዋል። ልብህን በእነሱ ላይ አትጣል አለው። ለዚህ ነው የኤፌሶን ጻፊ ሲናገር ምዕራፍ 1 ቁጥር 4 ላይ ሲናገር እንደዚህ ብሎ ይናገራል። ዓለም ሳይፈጠር በፊቱ ቅዱሳና ነውር የሌለብን እንሆን ዘንድ በፍቅር እንሆን ዘንድ በክርስቶስ መረጠን። መቼ? ዓለም ሳይፈጠር በፊት ይሄ ጋላክሲ ሳይኖር ተመርጠሃል፣ ተጽፎልሃል። ስለዚህ ዛሬ በኢየሱስ ክርስቶስም ከተጻፈልህ ጋር ትገናኛለህ። ተጽፎልሃል እንጂ የሆነ አንድ ሰውዬ መጥቶ ላንተ ነቅንቆ እዛ ውስጥ የሚከት ነገር ሳይሆን የተጻፈልህ ጋር ነው የሚያገናኝ። ከማን ጋር ነው የሚያገናኝ? እዚህ ተጽፎልኛል በል። እዚህ ከተጻፈልህ መጽሐፍ አንዱ መጽሐፍ ቅዱስ ነው። እንደዚህ ሊል ይችላል ሰው። ታዲያ መጽሐፍ ቅዱስ ሁለተኛው መጽሐፍ ታዲያ ምን ሊሆን ነው? አንዱ የተጻፈልን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ማለት ምን ማለት መሰላችሁ? በመጀመሪያ ደረጃ መጽሐፍ ቅዱስ ላይ አከራካሪ ስላሉ ትንሽ ነገር ልመልስላችሁ። መጽሐፍ ቅዱስ ማለት አንደኛ የህይወታችን መመሪያ ይሄ ነው። እግዚአብሔር እኛን ፈጠረና ይሄንን አብሮ ሰጠን። የህይወታችን ማኑዋል ማለት ነው። ቴሌቪዥን ትገዛና ማኑዋሉ አብሮ ይሰጣል። እንዴት ቴሌቪዥኑን ሲታፑ እንደምታስተካክለው፣ እንዴት እንደምታጠፈው፣ እንዴት እንደምታበራው። እግዚአብሔር ፈጣሪያችን እሱ ስለሆነ ምን ሰጠን? ለኛ ለህይወታችን መመሪያ ይሄ ነው። እንዴት መጸለይ እንደሚገባን፣ እንዴት ከሰው ጋር መኖር እንደሚገባን፣ እንዴት በእግዚአብሔር ቤት ውስጥ መኖር እንደሚገባን እዚህ ላይ ተጽፏል። ለዚህ ነው ልጄ ጢሞቴዎስ ሆይ ወደ አንተ ፈጥኜ እመጣለሁ፣ ባልመጣ ግን በእግዚአብሔር ቤት እንዴት መኖር እንደሚገባ ታውቅ ዘንድ እጽፍልሃለሁኝ። ቤቱም የእውነት አምድና የእውነት መሰረት ነው ይለዋል። ቤቱ ፒላሩ እውነት ነው፣ መሰረቱ እውነት ነው።
እንዴት በእግዚአብሔር ቤት ውስጥ መኖር እንደሚገባ ኤፌሶን መጽሐፍ ላይ ሲናገር እንደዚህ ይላል። ሌላ ቦታ ላይ ደግሞ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ ይላል። እንዴት ተመላለሱ ይላል? በጥበብ። እንዴት? በጥንቃቄ። ንግግራችሁን ተጠንቀቃችሁ ስትሄዱ ተጠንቀቃችሁ፣ ክፉ ዘመን ስለሆነ የጌታ ፍቃድም እንደሆነ አስተውሉ እንጂ ሞኞች አትሁኑ፣ እንደ ሞኝ አትመላለሱ ብሎ ጽፎልናል። ለምሳሌ የኤፌሶን መጽሐፍ ስትመለከቱ ኤፌሶን ምዕራፍ 4 ላይ ቁጥር 6 ላይ ስለ ንግግራችን ሲናገር ማለት ነው እንዲህ ብሎ ይናገራል። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ። ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። እሺ። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። እሺ። እርስ በርሳችሁ ቸሮችና ሩሮዎች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውንም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ። አያችሁ፣ ማንዋላችን ነው እንዴት መናገር እንዳለብን ተጽፎልናል። ከዛ ውጪ ግን ለቤዛ ቀን የታተማችሁበትን ቅዱስ መንፈስ አታሳዝኑ። ከዛ ውጪ ያሳዝናል። ንዴት፣ ቁጣ፣ ጩኸት፣ ስድብ ፈጽሞ ከእናንተ አስወግዱ ይለናል። ዳዊት ሲናገር ምን ብሎ ይናገራል መሰላችሁ? በመዝሙሩ ላይ ቃልህ ይላል ለእግሬ ማብራት ለመንገዴ ብርሃን ሆነልኝ። ለእግሬ ማለት እንቅፋት እንዳይመታ መሰናካከል ውስጥ እንዳትገባ እንደገና ደግሞ ረጅሙን ማየት እንድትችል ደግሞ ብርሃን ሆነልኝ ብሎ ይናገራል። ስለዚህ የህይወታችን ምንድነው? ይሄ ማኑዋል ነው። አባትና ልጅ እንዴት እንደሚኖሩ ተጽፏል ይላል ኤፌሶን ምዕራፍ 6 ቁጥር 1። ስሙ፣ አባትና ልጅ እንዴት እንደምንኖር በዛ ውስጥ ያለውን በረከት ተጽፎልናል። እሺ፣ ልጆች ሆይ ለወላጆቻችሁ በጌታ ታዘዙ። ልጆች ሆይ በጌታ ለወላጆቻችሁ ታዘዙ። በጌታ ነው፣ ኢን ክራይስት። ለምሳሌ ጌታን ካድ ቢል ማለት አይደለም፣ ነገር ግን እንደ ቃሉ ታዘዙ። እሺ፣ ቀጥልስ። ይህ የሚገባ ነውና መልካም እንዲሆንልህ እድሜህም በምድር ላይ እንዲረዝም አባትና እናትን አክብር ብሎ ይናገራል። እናትና አባትን ስታከብር ምን ይሆናል ማለት ነው? አንድ ስኬታማ ትሆናለህ ይላል። ቀጥሎ ደግሞ ምን ይለናል መጽሐፍ ቅዱስ ሲናገር? ረጅም እድሜ ይሰጣል ከጤና ጋር ከተድላ ጋር። እስቲ አጨብጭቡ የገባው ሰው። ኤፌሶን ምዕራፍ 5 ላይ እንደገና ደግሞ ወረድ ብላችሁ ወደዛ ስትሄዱ ስለ ባልና ስለ ሚስት ይናገራል። ለምሳሌ ወረድ ብላችሁ ማለት ነው። የሴት ራስ ማን ነው? ወንድ ነው። የወንድ ራስ ክርስቶስ ነው። የክርስቶስ ደግሞ እግዚአብሔር ነው። ከዛ ባል ምን ብሎ ይናገራል? ባሎች እንዴት ማንን መውረድ እንዳለባቸው ማለት ነው። ሚስቶቻቸውን እንዴት በጌታ ፍቅር እንዴት መውረድ እንዳለባቸው ይናገራል። እሷ ደግሞ እንዴት እንደምትገዛ ሁሉ እዚህ ላይ ምን ተብሏል? ተጽፏል። ማንዋላችን ነው። የህይወታችን መተዳደሪያ ይሄ ነው፣ መመሪያችን ላይ። ሌላ ደግሞ ለሰው ክፉ ማድረግ ስትፈልግ ደግሞ ገላትያ ምዕራፍ 6 ላይ ቁጥር 7 ጀምር ስታነበው እንደዚህ ይላል፣ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የዘራውን ያንኑ ያጭዳል ብሎ ይናገራል። ስለዚህ ሰው ላይ ክፉ ስታደርግ ዘር ነው ይልሃል። ዛሬ ዘርታል፣ ተንኮል ዘርታል፣ ታጭደዋለህ በብዙ ይልሃል። ስለዚህ ህይወት የመዝራትና የማጨድ ህግ ስለሆነ አስተካክለው ላይፍህን ይልሃል። ለምን? መልካም ምዘራ ከሆነ መልካም ይጠብቃል ይላል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለትምህርት፣ ለተግሣጽ፣ ልብን ለማቅናት፣ ለጽድቅ ላለው ምክር እንዲሆን ተጻፈ ይላል። ይህን መጽሐፍ ምን ይለዋል? የእግዚአብሔር መንፈስ ያለበት መጽሐፍ ይለዋል። ቃሉ ምን ስለሆነ መሰላችሁ? ቅዱስ ስለሆነ መጽሐፍ ቅዱስ ተብሎ ቅዱሳን ሰዎች እዚህ ላይ ያስቀመጡበት ምን ይለዋል መጽሐፍ ቅዱስ? የእግዚአብሔር መንፈስ ያለበት መጽሐፍቶች የሚለው እሱን ነው። ለምን ይጠቅማል ይላል? አንደኛ የእግዚአብሔር ሰው እንድትሆን ይጠቅማል። ተራ ሰው ሳትሆን የእግዚአብሔር ሰው እንድትሆን ያደርጋል። ለእግዚአብሔር እንድትኖር ይረዳሃል ማለት ነው። የእግዚአብሔር ሰው እንድትሆን። ሁለተኛ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ ይላል። አንድ ሌላው ለበጎ ስራ የተዘጋጀ እንድትሆን ያደርጋል። በጎ ስራ ዝግጁ እንድትሆን ያደርጋል። ሙሉ መንፈስ ቅዱስ መለኮታዊ ኃይል የተሞላ ነው። ለምሳሌ ትሻገራለህ ካለ ማንም ሰው ሊያቆም አይችልም፣ ያሻግራል። ምክንያቱም ሙሉ መንፈስ ውስጡ አለ። ሲመጣ ወደ አንተ መንፈሱን ተሸክሞ ነው የሚመጣው። የሚሰራ ነው። በሁለት በኩል እንዳለው ሴፍ እንደተሳለ ሴፍ ልክ እንደዛ ነው ብሎ ይናገራል መጽሐፍ ሲናገር። ስለዚህ ምን ተሸክመዋል? መለኮታዊ መንፈስ። አትፍራ ካለ ያለ መፍራት ብቃት አንተ ውስጥ አለ። ሰው ሁሉ እየተንቀጠቀጠ አንተ እሱን አሚን ብለህ ከተቀበልከው ወደ አንተ ድምፅ ከመጣ ያለ መፍራት ብቃት ውስጥ አለ። ዓለም ላይ ሁሉ ዞረ ወንጌል ትሰብክልኛለህ ከፀሐይ እስከ ፀሐይ መግቢያ። አንተ እኮ ከዚህ ሞጆ ሄደህ አታውቅም። እግዚአብሔር ደጆችን ይከፍታል፣ ከዛ ይቀባሃል፣ ታላቅ ሰው ያደርግሃል ማለት ነው። ምን አለው? መንፈስ ውስጡ አለው። ቃሉ ጠቅላላ መንፈስ አለው ማለት ነው። ስለዚህ የእግዚአብሔር ቃል ምን አለው ማለት ነው? የእግዚአብሔር መንፈስ ውስጡ የታጨቀ ነው። ያ ብቻ አይደለም። የእግዚአብሔር ቃል ወደ አንተ ሲመጣ
የእግዚአብሔርን ሕይወት ተሸክሞ ነው የሚወጣው። የሞተብህን ነገር ማስነሳት ይችላል። ለዚህ እኮ ነው ጌታ ኢየሱስ የሚናገረው። ለዛ ነው እኔ የምናገረው ቃል እንደዛ ነው አለ። አልዓዛር ጋር መጣ። የቱ ጋር ነው አላቸው። ከዛ በኋላ ድንጋዩን አንሱ ሲል አረ አራተኛ ቀን ነው ይሸታል አሉት። አያችሁ፣ የሚሸተውን ነገር ሁሉ ሕይወት መስጠት የሚችል ነው። ከዛ አንሱት አላቸው። አነሱት። አልዓዛር ሆይ ሲለው ብቻ አቤት ብሎ ሲወጣ ከመቃብሩ ዘሎ ነው የወጣው። ግን እኮ ታስሯል፣ መቆም አይችልም። እንደዛው ነው። ግን ዘሎ አቤት ብሎ ቆመ ማለት ነው። ከዛ እንደዚህ አለ፣ ፍቱት አላቸው። ፈቱት። መንቀሳቀስ ጀመረ። የእግዚአብሔር ቃል የእግዚአብሔርን ሕይወት ተሸክሞ ነው የሚመጣው። ዓለምን ሁሉ የመቀየር አቅም አለው። መጽሐፍ ቅዱስ ሌላ ቦታ ላይ እንደዚህ ብሎ ይናገራል። የእግዚአብሔር ቃል ማለት ራሱ እግዚአብሔር ማለት ነው። ዮሐንስ ምዕራፍ 1 ቁጥር 1 ላይ ስትሄድ እንዲህ ይላል፣ መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህ በመጀመሪያ በእግዚአብሔር ዘንድ ነበረ ብሎ ይናገራል። ሁሉ በእርሱ ሆነ፣ ከሆነስ አንድስ እንኳን ያለ እርሱ አልሆነም። ሕይወትም በእርሱ ነበረች፣ ሕይወትም የሰው ብርሃን ነበረች ይላል። ብርሃን በጨለማ ይበራል፣ ጨለማውም አላሸነፈውም ብሎ ይናገራል። ቁጥር 1 ላይ ምን ይላል? መጀመሪያ ቃል ነበር ይላል። ዓለም ሳይፈጠር በፊት እሱ ነበር ይላል። ያ ቃል በእግዚአብሔር ዘንድ ነበረ ካለ በኋላ ቃሉ ራሱ እግዚአብሔር ነበር ይላል። ስለዚህ የእግዚአብሔር ቃል ወደ አንተ መጣ ማለት ራሱ እግዚአብሔር መጣ ማለት ነው። እሺ፣ ስለዚህ የእግዚአብሔር እንደ ልቡ የሚሰራው በምንድን ነው? በአፉ ቃል ነው አልኩኝ። ከዛ ቀጥሎስ ምን ይላል ሲናገር? የምሻውን ያደርጋል፣ የላኩትን ይፈጽማል። የእግዚአብሔር ቃል የእግዚአብሔር ፍጹም መልእክተኛ ነው። ከኔ በላይ ካንተ በላይ የእግዚአብሔር መልእክተኛ አንዱ ማን ነው? ቃሉ ነው። ቃል አለ የምሻውን ያደርጋል፣ የላኩትን የእግዚአብሔር ምንድን ነው? ፍጹም መልእክተኛ ነው። ታማኝ መልእክተኛ ነው። የማይሳሳት 100% የእግዚአብሔር ፍጹም መልእክተኛ ማን ነው? ቃሉ ነው። ልቡን የሚያረካው የሚያስደስተው ፍጹሙ መልእክተኛው እሱ ነው። ሊሞት ያለውን ሰው በሕይወት ኑር ካለው ቃሉ ይሄድና ይገባበትና ውስጥ ያለውን በሽታ ይነቅልና ይጥልና ሰውየውን ያቆመዋል። ዘመዴ ተመልከት፣ አንድ ቀን ይላል መጽሐፍ ቅዱስ ሲናገር ጌታ ኢየሱስ ናይን በምትባል አካባቢ መሰለኝ ልክ ሄደ። ሲሄድ አንድ እናት ነበረች ይላል። አንድ ልጅ ነበራት ይላል። ወጣት ነው፣ ጎበዝ ነበር። በጣም ጠንካራ ወጣት ልጅ ነው። ግን አንድ ህመም መጣበትና ሞተ። ከዛ ህዝቡ ሁሉ አዘነ። ሌላው 5 ልጅ አለው፣ 7 ልጅ፣ እሷ 1 ልጅ ነው ያላት። ሞተባት። ልክ ልትቀብረው እያለቀሰች ማን ያጽናት? አይዞሽ ብሏት ልትጽናና አልቻለችም። ለቀብር እየሄዱ እያለ እነሱ ሊቀብሩ ይሄዱ፣ ኢየሱስ ደግሞ ወደ እነሱ ሲመጣ የሞተው ለቅሶውና ኢየሱስ በናይን ተገናኙ ይላል። ወደዛ ሰፈር ሄዶ ነበረ። ልክ አይገናኙ፣ ልክ ሲገናኙ ማለት ነው ጌታ ኢየሱስ ቀጥታ ብሎ ማለት ነው እናትየው እንደዚህ አይዞሽ አላት። ልትጽናና አልቻለችም። ለምን መሰለክ? የሌሎቹ አይነቱ ሌሎቹ አይዞ ብለው ልጅቷን ግን ልጇን ምን ያደርጋሉ? ይቀብራሉ። አይዞሽ ቻዩ ሕይወት እንደዚህ ነው ብለው ሊቀብሩ ነው። ይሄኛው ግን የተለየ ነው። ይሄኛው ግን ቃሉ ሙታን ያስነሳል። ይሄ ግን ቃሉ የሌለውን ወደ መኖር ያመጣል፣ የደረቀውን ያለመልማል። ስለዚህ መጣና አይዞሽ አላትና ወደ ቃሬዛው ሄደ። አልገባትም። ቃሬዛውን ነካ አደረገ። ማን ነው የሚነካው ብሎ 4 ቃሬዛ የያዙት 4ቱ ሰዎች ቀጥ ብሎ ቆሙ። ወዲያው እንደዚህ ያለው አንተ ጎበዝ እልሃለሁ ተነስ። ዛሬ አንድ ሰው የሞተበት ይነሳል። አበቃ ያለው ቢዝነሱ ይነሳል። የተዘጋው ደጅ ይከፈታል። ዛሬ ቃል ይመጣል፣ ይከፈታል። አበቃ የተባለው ነገር ይከፈታል። የሞተው ነገር ይነሳል። አንተ ጎበዝ እልሃለሁ ተነስ። ዛሬ በብርታት ትነሳለህ። ታውቃለህ ማንም ሰው ማንም ሰው ሬሳውን ጎበዝ ብሎ መጥራት አይችልም። እንደውም እኛ የምንችለው ጎበዙን ሰነፍ ብለን አንተ ድንጋይ ራስ ማለት ነው የምንችለው። ለመጀመሪያ ጊዜ ግን አስደናቂ የጌቶች ጌታ የነገስታት ንጉሥ አልፋ ኦሜጋ መጣ። አንተ ሰው ሆኖ በምድር ላይ መጣ። ቃል ስጋ ሆኖ መጣ። ከዛ ሬሳው እንደዚህ አለው፣ አንተ ጎበዝ። ተነስ። ከዛን ቀን ጀምሮ ልጁ ጎበዝ ሆኖ ተነሳ።
ስንፍና ሁሉ ለቀቀው። ሞት ብቻ አይደለም ችግርም ለቀቀው። ድካም ለቀቀው። ታውቃለህ፣ ጭንገፋ ለቀቀው። ያለ ጊዜው የገደለው ሞት ለቆት ሄደ። ዛሬ ያለ ጊዜ ያስቆመ፣ ያለ ጊዜ ተስፋ ያስቆረጠ ዛሬ ለቆ ይነሳል። እግዚአብሔር እንዲል አንተ ጎበዝ ተነስ፣ አንተ ጎበዝ። እራሳችሁን በሉት እስቲ አንተ ጎበዝ በለው፣ አንተ ጎበዝ ተነስ፣ አንተ ጎበዝ ተነስ። የሁላችሁ ነገራችሁ ጎብዞ እየተነሳ ነው። ስራችሁ ጎብዞ እየተነሳ ነው። አንተ ጎበዝ፣ አንተ ጎበዝ። እንደዚህ ይላል ጌታ፣ አንተ ጎበዝ ተነስ። እግዚአብሔር እንደዚህ ይላል፣ አንቺ ጎበዝ ተነሽ። የሞተብሽ ነገር ይነሳል፣ የተዘጋው ይከፈታል። ቃሉ ፍጹም የእግዚአብሔር ምንድነው? መልእክተኛ ነው። ከማን በላይ? ከነቢይ ታምራት በላይ፣ እግዚአብሔር ከሾሞ ከሱ በላይ፣ ከጳውሎስ በላይ፣ ከጴጥሮስ በላይ፣ ከማንም በላይ ባለስልጣን ነው። ብቻውን የእግዚአብሔር ቃል ሰራተኛ ነው። ለዚህ ነው መጽሐፍ ቅዱስ ምን ይላል? አጎብዞ አስነሳላት አንቺ በአፉ ቃል። ያን ብቻ አይደለም፣ አልዓዛርን ምን አለው? ተነስ ሲለው ብድግ ብሎ ተነሳ፣ ሰጣቸው። የበሰበሰ የሞተ ነገር ተነሳ። እግዚአብሔር ይላል አንተ ጎበዝ ተነስ። እስቲ አጠገባችሁ ጋር ያለው ደግሞ ተንብዩለት፣ ጨብጡትና አንተ ጎበዝ ተነስ በሉት እስቲ። አንቺ ጎበዝ ተነስ። ዛሬ ነገራችሁ ተነስቷል በኢየሱስ። የእግዚአብሔር ፍጹም መልእክተኛ ነው። የሁላችሁ ልብ ብለው ተመልከቱ። እንደዚህ ይላል እግዚአብሔር ቃል ሲነገር፣ ቃሉን ላከ ፈወሳቸው፣ ከመከራቸው አዳናቸው ይላል። ዛሬ ቃሉ ይላካል። ዛሬ ከመከራ ያወጣል፣ ከገባበት ያወጣል። ሞትን ካንተ ይወስደዋል፣ በሕይወት ይገለብጠዋል። ሐዘንን በደስታ ይገለብጠዋል። ቃሉን ላከ ፈወሳቸው ከመከራቸው። ሰው ሊፈውሳችሁ የማይችለው ነገር፣ ሰው ሊያጽናናችሁ የማይችለው ነገር፣ የተሰበረ ልብሽን፣ የተሰበረ ሕይወትሽን፣ የተሰበረ ነገርን ዛሬ ቃሉን ይልካል። ይፈውሳል፣ ይፈውሳል፣ ይፈውሳል። ኢያኢሮስ የሚባል ሰው ልጁ እንድትፈወስለት ታማ ልትሞት ስትል ይዞት ወደ ቤቱ ይሄድ እያለ 100 አለቃ መጣና እንደዚህ ያለው ሰላምታ ሰጠ። ጌታዬ ሆይ አለው። አቤት ሲለው ልጄ በሽባነት ታሟል፣ አንተ እንደዚህ እየተባለልክ ስንቱን እየፈወስክ ቤቴ መጥቼ ይፈውሳሉ ሲለው ኖ ቤቴ ድረስ መንቀሳቀስ አይገባም። የቃሉ ስልጣን የገባው ሰው ምን አለው? እንደዚህ አለው፣ እኔ እኮ የ100 አለቃ ነኝ፣ ከበላይ ላሉት እታዛለሁ። ከኔ በታች ያሉት አንደኛውን ና ስለው ይመጣል፣ ሂድ ስለው በምን በቃሌ ና ስለው ሂድ ስለው የእግዚአብሔር ቃል ና ያለው ነገር ወደ አንተ ይመጣል። ሂድ ያለው ይሄዳል። እስቲ ና ስለው በል እስቲ ይመጣል። ሂድ ስለው ይሄዳል። ዛሬ ስልጣን ሰጥተዋል። ዛሬ ሂድ ያልከው ነገር ከቤት ይሄዳል። አለመሳካት ይሄዳል። በእግዚአብሔር ቃል ሂድ ያልከው ይሄዳል። በኢየሱስ ስም ተነቀል ያልከው ይነቀላል።